ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ ከጉበት ህመም ጋር በተያያዘ በተለይ ከጉበት ስብ ጋር በተያያዘ መሰረታዊ ሐሳቦችን እነግራችኋለሁ። ዛሬ ይህን ሐሳብ ማነሳው በተለይ በአሁን ሰዓት ላይ በጣም በርካታ ወገኖቻችንን በጉበት ህመም እያጣን እንገኛለን። ብዙዎቹ የጉበት ህመም ምልክቶችን ባለማወቅ የተነሳ ለጉበት ህመም የሚያጋልጡ ምክንያቶችን ባለማወቅ የተነሳ ማድረግ ያለባቸውን ነገር ካለመረዳት የተነሳ በጣም ህይወትን እስከማሳጣት ደረጃ ይደርሳሉ። ስለዚህ በተለይ የጉበት ህመም ምልክቶች ምንድናቸው? አንድ ሰው በጉበት ህመም ሲጠቃ ምልክቶቹ ምንድናቸው? ለጉበት ህመም ደግሞ ተጋላጭ እንዳንሆን ምን ማድረግ አለብን የሚለውን እስቲ በዚህ ቪዲዮ አጠር አድርጌ ዋና ሐሳቦችን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። እንግዲህ በተለይ የጉበት ስብ በአሁን ሰዓት ላይ በጣም ተስፋፍቷል። ጉበት ህመም ብዙ አይነት አሉ። በቫይረስ በተለይ ሄፓታይተስ ቫይረስ የሚመጣ የጉበት ህመም አለ። እንደዚህ ደግሞ በስብ አማካኝነት የሚከሰት የጉበት ህመም አለ። ምልክቶቹን እንይና ወደ መፍትሄው እንገባለን። የጉበት ህመም አንድ ሰው በሚያዝበት ጊዜ መጀመሪያ የሚያሳየው ምልክት ተደጋጋሚ የድካም ስሜት ነው። ይሄ በተለይ ምንም አይነት ይሄን ያህል አድካሚ ነገር ሳትሰሩ አድካሚ እንቅስቃሴ ሳታደርጉ ሰውነታችሁ እየዛለ እየደከመ የሚሄድባችሁ ከሆነ በተደጋጋሚ ምንድነው ብሎ ቆም ብሎ ማሰብ ያስፈልጋል። ምክንያቱም የጉበት ህመም እንደዚህ አይነት ምልክቶችን ስለሚያሳይ። ሌላው ግን መሰረታዊ ምልክቶች የአይን ቢጫ መሆንና የሽንት ቢጫ መሆን ነው። የጉበት ህመም በሚኖርበት ጊዜ ይሄ በግላጭ የሚታዩ መሰረታዊ ምልክቶቹ ናቸው። የጉበት ህመም በሚኖርበት ጊዜ አይናችሁ በጣም ቢጫ ይሄ የአይናችሁ ነጩ ክፍል ቢጫ የመሆን ባህሪን ያሳያል። እሱ ብቻ ሳይሆን በተመሳሳይ ሽንታችሁም ቢጫ የመሆን ባህሪ ያሳያል። ይሄ በተለይ የሽንት ከለር የሚለውጡ ምግቦችን ሳትመገቡ ፈሳሽ በበቂ ሁኔታ እየወሰዳችሁ ነገር ግን ሽንታችሁ ቢጫ የሚሆን ከሆነ ችላ ማለት የለባችሁ። እሱ ብቻ ሳይሆን ጣታችሁን በነገራችን ላይ ቢጫ ይሆናል። የጉበት ህመም በሚኖርበት ጊዜ ይሄ የጥፍራችሁ ጫፎች ጥፍራችሁ አካባቢ ቢጫ የመሆን ባህሪ ያሳያልና እነዚህ ቢጫ ምልክቶች ብዙ ጊዜ ከጉበት ህመም ጋር ይያያዛል። ይሄ ሰውነታችሁ ላይ ስታዩ በፍጹም ችላ ማለት የሌለባችሁ ነገር ነው። አይናችሁን ማስተዋል፣ ሽንታችሁን በምትሸኑበት ጊዜ ከለሩን ማስተዋል፣ ጣቶቻችሁን ጥፍሮቻችሁን ማስተዋል። ቢጫ የሆነ የሚሄድ ከሆነ ይሄ ምርመራ ያስፈልገዋል ማለት ነው። ሌላው የጉበት ህመም ሲኖር የሰገራ መጥቆርም በተያያዥነት ይከሰታል። በተለይ የጉበት ህመም እየተስፋፋ በሚሄድበት ጊዜ በተለይ ከላይ ያየናቸውን ምልክቶች እያሳየ በሚሄድበት ጊዜ እንዳልኳችሁ ድካም ይኖራል፣ አይን ቢጫ እየሆነ ይሄዳል። እያለ ሰገራችሁ እየጠቆረ የመሄድ ባህሪን ያሳያል። ይሄም ብዙ ጊዜ ከጉበት ህመም ጋር ይያያዛል። ሌላውና ዋነኛው የሆድ ህመም በተለይ የሆድ ማበጥ። እንግዲህ ጉበት ህመም በሚኖርበት ጊዜ በግልጽ ከሚታዩ ምልክቶች ውስጥ ሆድ በጣም የማበጥ ባህሪ ይኖረዋል። ህመም በተለይ በዚህ በቀኝ የሰውነታችን ክፍል በቀኝ በላይኛው የሆዳችን ክፍል አካባቢ ላይ ህመም ማሰማት፣ ከዛ ደግሞ ቀስ እያለ ሆዳችሁ እያበጠ መሄድ፣ እንደዚህ አይነትም ከዚህ ከጉበት ህመም ጋር ይያያዛል። ሌላው ይሄ የምግብ ፍላጎት መቀነስ፣ ማቅለሽለሽ፣ ማስመለስ እንደዚህ አይነት ነገሮች ይኖሩታል። ይሄ በተለይ ጉበት ህመም ቀስ እያለ እየተስፋፋ በሚሄድበት ጊዜ ምግብ ለመመገብ ፍላጎታችሁ በጣም እየወረደ ይሄዳል። እሱ ብቻ ሳይሆን ትንሽ ምግብ ስትመገቡ በኋላ ላይ እያቅለሸለሻችሁ እያስመለሳችሁ ወደ መሄድ ይሄዳል። ሌላው የሰውነት ማሳከክ። በነገራችን ላይ የጉበት ህመም በሚኖርበት ጊዜ የሰውነት ማሳከክ ይኖራል። የተለያየ የሰውነት ክፍሎቻችሁ ላይ መብላት፣ ማሳከክ እንደዚህ አይነት ባህሪያቶችን ያሳያል። እንግዲህ እነዚህ
አሁን የዘረዘርኩላችሁ የጉበት ህመም ሲኖር በተለይ የጉበት ስብ ሲኖር የሚታዩ ምልክቶች ናቸው። ታዲያ ምን እናድርግ? መፍትሄው ምንድነው? ገና ሲጀመር ለዚህ ለጉበት ህመም እንዳትጋለጡ ይሄ ከአኗኗር ከአመጋገብ ከእንደዚህ አይነት ነገሮች ጋር ተያይዞ ጥንቃቄ ማድረጉ መሰረታዊ ነገር ነው። ለምሳሌ ለጉበት ህመም እንዳትጋለጡ አንዱ ዋነኛው ነገር የአካል ብቃት እንቅስቃሴ ማድረግ፣ ይሄ የሰውነት ክብደትን መቆጣጠር ነው። ብዙ ጊዜ አሁን የሰውነት ክብደታችሁ በሚጨምርበት ጊዜ በተለይ ሆድ አካባቢ የስብ ክምችት ሲኖር፣ ይሄ ቦርጭ በሚኖርበት ጊዜ፣ ኮሌስትሮል በሚኖርበት ጊዜ ሰውነታችሁ ላይ ይሄ የአካል ብቃት እንቅስቃሴ ማታደርጉ ስብ እየተከማቸ ከሄደ በጣም ለጉበት የመጋለጥ እድል አላችሁ። ስለዚህ ስፖርት በመስራት የሰውነት ክብደታችሁን ቦዲ ማስ ኢንዴክሳችሁን ማስተካከል መሰረታዊ ነገር ነው። ሌላው አመጋገብን ማስተካከል ነው። እንግዲህ ጤናማ አመጋገብ መከተል፣ ይሄ ቅባት የበዛባቸው ነገሮችን በተለይ የታሸኩ ፕሮሰስድ የተደረጉ ምግቦች እንዲህ አይነት ነገሮችን መቀነስ፣ በእነሱ ፋንታ አትክልቶች፣ ፍራፍሬዎች፣ ኦርጋኒክ የሆኑ ምግቦች፣ እህሎችን፣ ያልተፈተጉ እህሎች እንዲህ ጤናማ ነገሮች ላይ ትኩረት ብታደርጉ በጣም መልካም ነው። ቅባት ነገር፣ የታሸጉ ምግቦች፣ ጣፋጭ ነገር እንዲህ አይነት ነገር የምታበዙ ከሆነ በርካታ የሰውነት ችግር ይመጣል። አንደኛው ጉበት ነው ማለት ነው። ሌላው ደግሞ የሚጠቅማችሁ ነገሮች ለምሳሌ ለጉበት ጤና የሚረዱ ልክ አሁን የሎሚ ጭማቂ፣ ተልባ፣ ግሪንቲ፣ አረንጓዴ ሻይ እንዲህ አይነት ነገሮች ብትወስዱ አመጋገብ ስርዓታችሁ ስር ብታካትቱ መልካም ነው። አሁን የሎሚ ጭማቂ የጉበት አካባቢ የተከማቸ ስብን ለማስወገድ በጣም ይረዳል። ተልባ በጣም ጥሩ ነው። እንደዚሁ ጉበታችሁ ከተለያዩ መርዛማ ነገሮች እንዲጠበቅ ያደርጋል። ግሪንቲ፣ አረንጓዴ ሻይ ለሰውነት በጣም ብዙ ጥቅም ይሰጣል። አንደኛው ከጉበት ጋር ተያይዞ የሚሰጠው ጥቅም ነው። ሌላኛው በፋይበር የበለጸጉ ምግቦችን ብትመገቡ መልካም ነው። ይሄ በፋይበር የበለጸጉ ምግቦች ለአንጀት፣ ለጉበት፣ ለእንደዚህ አይነት የሰውነት ክፍሎች በጣም ጥሩ ናቸው። ሌላው ደግሞ የካሮት፣ የቀይ ስር ጭማቂዎችን መውሰድ፣ እነዚህ የካሮት ጭማቂ፣ የቀይ ስር ጭማቂ እንደዚህ አይነት ነገሮችም ከጉበት ጋር ተያይዞ ለጉበታችሁ ጤንነት በጣም አስፈላጊ ነው። ሌላው አንድ መጨመር የምፈልገው ነጭ ሽንኩርት ነው። በነገራችን ላይ ነጭ ሽንኩርት በተለይ ጉበታችሁ በመርዛማ ነገር እንዳይጠቃ፣ ከጉበት አካባቢ የተከማቹ ስቦች እንዲወገዱ፣ የጉበታችሁ ደም ስሮች ጤናማ እንዲሆኑ ከጉበት ጋር ትልቅ ጥቅም አለውና በልኩ ነጭ ሽንኩርትም እንደዚሁ ብትወስዱ መልካም ነው። እንግዲህ እነዚህን ነገሮች ብታስተካክሉ ለጉበት ህመም የመጋለጥ እድላችሁ ይቀንሳል ማለት ነው። ይህን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ